ትዳራችሁን ለመታደግ ብላችሁ የወሰዳችሁት ውሳኔ መዘዝ ይዞባችሁ ቢመጣስ? ዛሬ አንድ አባወራ በቤቴ ተከድቻለሁ፣ ሚስቴ ላይ ወስልባብኛለች ብሎ በቅናት ተነሳስቶ የፈጸመው ዘግናኝ ወንጀል ሰው አይደለም የሚያስብል ድርጊቱን እንዳስሳለን። ይህንን ታሪክ ከሰማችሁ በኋላ የራሳችሁን ትዳርና ህይወት ዞር ብላችሁ እንድታዩ የሚያስተምር ነው። እንኳን ወደ የሎ ቲቪ በሰላም መጣችሁ። እንደነዚህ አይነት አስተማሪና አዝናኝ እውነተኛ ታሪኮች እንዲደርሷችሁ ቤታችንን ተቀላቀሉ። ዳዊትና ትሁት ፍቅራቸው የጀመረው ገና ከኤሌመንተሪ ጀምሮ ነው። እጅግ በጣም የሚወዳትና የሚያፈቅራት ትሁት ምንም አይነት እንኳን ፍቅራቸው ቻሌንጅ እንኳን ቢገጥመው እነሱ ግን አብሮ ከመኖር ምንም አላገዳቸውም። ዛሬ 4ኛ ዓመት አንቨርሰሪያቸውን እያከበሩ ነው። የዳዊት እህት ትህትና በእንግድነት ቤታቸው ከመጣች ከረምረም ብላ ለቀልድ ገዝተው ያመጡት ስልክ እስከ ወዲያኛው የወንድሟን ህይወት እንደሚያመሰቃቅል አላወቀችም ነበር። በመከባበርና በመፋቀር የተጀመረው ትዳራቸው ዛሬ ስልኩ ላይ በገባው መልእክት የቤታቸውን ድባብ እስከ መጨረሻው አጨልሞት ሄዷል። ዳዊት ወዲያው ፊቱ ተቀያየረ። ሚስቴ በላይ ላይ ወስልታለች፣ ክዳኛለች ሲል በጣም ተናደደ። ማታ ወደ አልጋቸው ሲገቡ የደበቅሽ ነገር አለ እንዴ ፍቅሬ ብሎ ጠየቃት። ምን ማለት ነው? ደክሞኛል እባክህ ተኛ አለችው። የዛን ቀን የተጀመረ ጥርጣሬ የዳዊት ልብ ማረፍ አልቻለም። በገባ በወጣ ቁጥር ሚስቱን በቅናት ነበር የሚመለከታት። እህቱ ከመጣችበት እስክትመለስ ድረስ እፉኛ ውስጡ በቅናት እየተንቀለቀለ ነው። እህቱ በሄደችበት ምሽት እሳት ለብሶ እሳት ጎርሶ ወደ ሚስቱ መጣ። ሳምንሽ ክደሽኛል፣ ስወድሽ ጠልተሽኛል፣ አንቺ መኖር አይገባሽም ብሎ የሰነዘረው ዱላ ለመጨረሻ ጊዜ የሚስቱን እስትንፋስ አጨለመው። የሚስቱን ሞት ካጣራ በኋላ ሰው ሳይመጣበት በፊት ቶሎ ተቀለለና ሬሳዋን በመኪና ጭኖ ወደ ጫካ ይዞት ሄደ። አለኝ የሚለውን ሁሉ ማስረጃ ካጠፋፋ በኋላ ሚስቴ ጠፍታለች ሲል ለፖሊስ አመለከተ። ፖሊሶችም አስፈላጊው ምርመራ ሁሉ አደረጉ። ትገኛለች የተባለ ቦታ ሁሉ ተፈለገች። የገዛ ቤቷን ሁሉ ተበረበረ። መስሪያ ቤቷ፣ ጓደኞቿ፣ ቤተሰቦቿ ተጠየቁ። ነገር ግን ትህትናን አየሁ የሚል ጠፋ። ቀን ቀንን እየወለደ ፖሊሶች የሚያገኙት ፍንጭ ስለሌለ ነገሩ እየተደበሰበሰ አለፈ። ከወራት በኋላ ዳዊት ቤተሰቦቹን ሊጠይቅ ወደ እራት እየበሉ በዛው ስልክ ያንኑ አይነት ተመሳሳይ መልእክት ሲገባ አየ። ወዲያው ደነገጠ። ባለቤቱ ሞታለች። አሁንም ግን ያ መልእክት ይገባል። ነገር ግን ያ መልእክት የገባው ለእህቱ እንጂ ለሚስቱ አልነበረም። እህቱን በፍጥነት ጠራትና ይህ ስልክ የማን ነው አላት። እሷም እየተርበተበተች ምን ነው ወንድሜ፣ ምን አጠፋው? ምን አደረኩ? ትህትና ነች እኮ ለእሷ አዲስ ስልክ ስትገዛ የእሷን ስልክ ለኔ ሰጠችኝ ብላለችው። የዛ ሰማት ሰማይና ምድር ተደበላለቀበት። የሚስቱ ስልክ የመሰለው ለካስ የእህቱ ስልክ ነበር። ለሚስቱ ገባ ያለው መልእክት ለካ ለእህቱ የገባው መልእክት ነበር። ወዲያው ራሱን ጠላ፣ አይምሮውን ሳተ። እንደ እብድ እየሮጠ ራሱን እንደ ሳተ ሰው እየበረረ ወደ ፖሊስ ጣቢያ ሄደ። ኢንስፔክተር እባክህን እኔ ወንጀለኛ ነኝ፣ ሚስቴን ገድያለሁ ሲል ሚስቱን የቀበረበት ቦታ እጃቸውን ይዟቸው ሄደ። ማንም ከህግና ከፍርድ አያመልጥም። ሚስቱ ላይ በፈጸመው አሰቃቂ ወንጀል የተነሳ እድሜ ልክ እስራት ተፈርዶበት ወደ ህይወት ይወረደ። ዛሬ ስንቶቻችን ነን በራሳችን ላይ መጥፎ ውሳኔ ከመወሰናችን በፊት ቆም ብለን ራሳችንን የምናይ? የዛሬ መልእክቴ ነው። አመሰግናለሁ።